አሜሪካ ውስጥ ሆናችሁ ለግሪን ካርድ ለማመልከት ያሰባችሁ እንዲሁም ግሪን ካርድ በእጃችሁ የሚገኝ ሰዎች በተጨማሪም የግሪን ካርድ ለማግኘት ፕሮሰስ ላይ ላላችሁ ሰዎች በባለፈው ቪዲዮ የትራምፕ አስተዳደር አዲስ መመሪያ ማውጣቱን ነግሬያችኋለሁ። አሁንም በተጨማሪ የትራምፕ አስተዳደር ግሪን ካርድን በተመለከተ በባለፈው የወጣው መመሪያ ላይ እጅግ በጣም ትልቅ ማሻሻያ አድርገዋል። ስለዚህ በአሜሪካ የምትገኙ ሰዎች የግሪን ካርድ ፕሮሰስ ላይ ያላችሁ ግሪን ካርድ በእጃችሁ የሚገኝ እንዲሁም ግሪን ካርድ ለማግኘት እያሰባችሁ ላላችሁ ሰዎች የተደረገው እጅግ በጣም ወሳኝ ማሻሻያ ይመለከታችኋል። ስለዚህ በአሜሪካ የምትገኙ ሰዎች ሙሉ ቪዲዮ መከታተላችሁን እርግጠኛ ሁኑ። ምክንያቱም እጅግ በጣም ወሳኝ የሆነ መረጃ ስለሆነ ማለት ነው። Well, the Trump administration announcing a major shift in how it processes green card applications. Moving forward, non-immigrants in the U.S. are going to have to return to their home countries. ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ በአሜሪካ በምንም አይነት ሁኔታ ላይ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የአሜሪካ ኢሚግሬሽን ቢሮ ዩኤስሲአይኤስ በቋሚ የመኖሪያ ፍቃድ ፐርማነንት ሬዚደንስ ወይም ግሪን ካርድ የሚባለው ላይ አዲስ ፖሊሲ አውጥቷል። የእነዚህን ዌብሳይቶቹ ሊንክ ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ወይም ካብራራሁላችሁ በተጨማሪ በራሳችሁ ኢንፎርሜሽን ማግኘት የምትፈልጉ የሪሶርሶቹ ሊንክ ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። ሙሉ መረጃው ማለትም በአዲሱ መመሪያ ላይ የተደረገው ማሻሻያ እዚህ ጋር ተዘርዝረው ተቀምጧል። አንድ በአንድ ምንድን ነው የሚለውን ቀጥዬ እነግራችኋለሁ። በባለፈው ቪዲዮ እንደነገርኳችሁ የትራምፕ አስተዳደር ግሪን ካርድን በተመለከተ አዲስ መመሪያ አውጥቷል። በአዲሱ መመሪያ ላይም ከዚህ በኋላ ማንኛውም ሰው ማለትም ግሪን ካርድ ለማግኘት እያሰበ ያለ ፕሮሰስ ላይ ያለ እንዲሁም ግሪን ካርድ ያለው ሰው ግሪን ካርዱን ማግኘት ከፈለገ በመጀመሪያ ደረጃ አሜሪካን ለቆ ወደ ትውልድ ሀገሩ ማለትም ኢትዮጵያዊ ከሆነ ወደ ኢትዮጵያ፣ ኤርትራዊ ከሆነ ወደ ኤርትራ እንዲሁም ሌላ ዜግነት ያለውን ሰው ከሆነ ወደ ትውልድ ሀገሩ ወደ ሀገሩ መመለስና አገሩ ሆኖ ነው ግሪን ካርድ አፕላይ አድርጎ ግሪን ካርድ ማግኘት የሚችለው እንጂ ከዚህ በኋላ አሜሪካ ላይ ቁጭ ብሎ ለግሪን ካርድ ማመልከት እንዲሁም ግሪን ካርድ ማግኘት እንዳይችል የሚደነግግ አዲስ መመሪያ ማውጣቱን በባለፈው ቪዲዮ ነግሬያችሁ ነበር። ታዲያ በዛሬ ቪዲዮም የትራምፕ አስተዳደር በባለፈው የወጣው መመሪያ ላይ አዲስ ማሻሻያ አድርጓል። Well, the Trump administration announcing a major shift in how it processes green card applications. Moving forward, non-immigrants in the U.S. are going to have to return to their home countries. ከተደረገው አዲስ ማሻሻያም ቀደም ሲል አሜሪካ ውስጥ ሆነው በቪዚተር ማለትም በቱሪስት ቪዛ እንዲሁም በትምህርት በኤፍ1 በምንለው እንዲሁም በሌላ የጊዜያዊ ቪዛ የገቡ ሰዎች ማለትም ወደ ሀገር ወደ አሜሪካ የገቡ ሰዎች አሜሪካን ሳይለቁ እዚሁ ተቀምጠው ማለት ነው ማመልከቻቸውን ሞልተው የግሪን ካርድ ማግኘት ወይም የግሪን ካርድ ማስተካከያ አጀስትመንት ኦፍ ስታተስ በቀላሉ ማግኘት ይችሉ ነበር ወይም ግሪን ካርድ በቀላሉ ማግኘት ይችሉ ነበር። ታዲያ አዲሱ መመሪያ ላይ የተደረገው ማሻሻያ ማለትም እንደነገርኳችሁ በባለፈው የወጣው መመሪያ ላይ አሁን ማሻሻያ ያደረጉት አሜሪካ ውስጥ ሆነው ግሪን ካርድ ለሚያመለክቱ ሰዎች ግሪን ካርድ ማግኘት ከፈለጉ ወይም ከአሜሪካ ሳይወጡ ግሪን ካርድ ማግኘት ከፈለጉ ልዩና ከተለመደው ውጪ የሆነ ሁኔታ ማሳየት አለባቸው ወይ ደግሞ እንደዛ እንደሆነ ወይም ኤክስትራኦርዲነሪ ሰርከምስታንስ ውስጥ እንደሆኑ ማሳየት መቻል አለባቸው። ይህንን ማድረግ ካልቻሉ እንደነገርኳችሁ ራሱ ዩኤስሲአይኤስ የትራምፕ አስተዳደር እንደተናገረው አሜሪካን ለቃችሁ ወደ ትውልድ ሀገራችሁ ሄዳችሁ የትውልድ ሀገራችሁ ኢትዮጵያዊ ከሆናችሁ ኢትዮጵያ ወይም ሌላ ዜግነት ካላችሁ ወደ ትውልድ ሀገራችሁ ሄዳችሁ ነው ማመልከት የምትችሉት። እዛም ሆናችሁ ግሪን ካርድ ሊሰጣችሁም ላይሰጣችሁም ይችላል። ታዲያ አሜሪካን ሳንለቅ ግሪን ካርድ ማግኘት የምንችልበት የመጨረሻው ኦፕሽን አሁን የተጨመረው ማለት ነው ኤክስትራኦርዲነሪ ሰርከምስታንስ ማሳየት ወይ ደግሞ ከተለመደው ውጪ የሆነ ሁኔታ ላይ እንዳላችሁ ማሳየት አለባችሁ። ሁለተኛው መንገድ ደግሞ በተለያየ አጋጣሚ እዚህ ሀገር ውስጥ አሜሪካን ሀገር ውስጥ የመጡ ለምሳሌ በትምህርት ሊሆን ይችላል ኦር ደግሞ በቪዚት ሊሆን ይችላል። በእነሱ ጉዳይ የመጡ እዚህ አሜሪካ ውስጥ ያሉ ወደ ሀገራቸው መመለስ ሳያስፈልጋቸው የኤምባሲውን ፕሮሰስ ትተው እዚሁ ግሪን ካርዳቸውን አመልክተው የሚያገኙበት መንገድ ነው። ያ ምንድን ነው የሚባለው? አጀስትመንት ኦፍ ስታተስ ነው የሚባለው። ታዲያ ኦፊሰሮቹ ማለትም የዩኤስሲአይኤስ ኦፊሰሮች ማለት ነው ኬዝ ባይ ኬዝ አሴስመንት ነው የሚሰሩት። ኦፊሰሮቹ ማመልከቻ ስታስገቡ ማለትም የተለየ ሁኔታ ነው ያለኝ ግዴታ ከአሜሪካ ሳልወጣ ነው ግሪን ካርድ ማግኘት የምችለው ከአሜሪካ ከወጣሁኝ ችግር ይፈጠርብኛል ወይም አልችልም ለማለት ወይም እንደዚህ አይነት ኬዝ ውስጥ ነው ያለሁት ለማለት እንደነገርኳችሁ ልዩ ሁኔታ ላይ እንዳላችሁ ማሳየት ወይም ማረጋገጥ ይጠበቅባችኋል። ታዲያ በምታሳዩበት ጊዜ የዩኤስሲአይኤስ ኦፊሰሮች ቀጥዬ አሁን መዘረዝርላችሁን ነጥቦች ነው የሚከታተሉ። ስለዚህ እነዚህ ቀጥሎ
ቀጥሎ የምነግራችሁን ፖይንቶች ወይም ቀጥሎ የምነግራችሁ መረጃዎች በትክክል ካደረጋችሁ ከአሜሪካ ሳትወጡ ግሪን ካርድ ፕሮሰሳችሁ መቀጠል እንዲሁም አዲስም ከሆነ ማመልከት ትችላላችሁ። ታዲያ ከሚያዩት ነጥቦች ወይም ኬዝ ባይ ኬዝ አሴስመንት ከሚሰሩት የመጀመሪያው የቪዛ ታሪካችሁን ወይም ቪዛ ሂስትሪያችሁን ነው የሚመለከቱት። ከዚህ ቀደም የቪዛ ጊዜ ማሳለፍ ወይም ደግሞ አሜሪካ ላይ ገብታችሁ ኦቨርስቴይ ካለባችሁ ወይም ደግሞ ያለ ፍቃድ ከሆነ ስራዎችን እየሰራችሁ ያላችሁት ማለትም ያለ ወርክ ፐርሚት ስራዎችን እየሰራችሁ ያላችሁ ከሆነ ይህንን በከፍተኛ ሁኔታ አይፈልጉም። ይህንን ፖይንት አንድ ያሉ። ሌላው የሀሰት መረጃ ወይም ሚስ ሪፕሬዘንቴሽን የምንለው ለምሳሌ በቪዚተር ቪዛ የገቡ ሰዎች ዋና አላማቸው መጎብኘት ወይም ደግሞ አሜሪካን መጎብኘት እንዳሉት ቪዚተር ሆነው ሳይሆን እዚሁ ቀርተው አንዳንድ ስራዎችን ለመስራት ወይም ደግሞ እዚሁ ለመኖር አስበው እንደሆነ የሚያረጋግጡ ዶክመንቶችን ካገኙ እንደ ማጭበርበር ስለሆነ ወይም የሀሰት መረጃ እንደ መስጠት ስለሆነ የሚቆጠረው ቀጥታ ወደ ሀገራችሁ እንድትላኩ ትደረጋላችሁ። ሌላው በሶስተኛ ደረጃ የሚያዩት የሞራል ብቃት ወይም ጉድ ሞራል ካራክተር የምንለው ነው። ለምሳሌ አንድ ሰው ከሁለትም ከሶስትም ወይም ከ6 ወርም ሊሆን ይችላል ወይም ከረዥም ጊዜ በፊት ከሆነ ወደ አሜሪካ የገባው እና ግሪን ካርድ ሳይኖረው በወርክ ፐርሚት አማራጭ ብቻ የነበረ ሊሆን ይችላል ወይም ደግሞ በሌላ አይነት ኬዝ የነበረ ሊሆን ይችላል። ታዲያ በዚህ በነበረበት ጊዜ ግብር አከፋፈል ሁኔታው ይታያል። እንዲሁም የወንጀል ሪከርድ መኖሩና ለማህበረሰቡ ማለትም ለአሜሪካ ማህበረሰብ ያላቸውን በጎ ግንኙነት በጎ ጸባይ ይታያል። ታዲያ በዚህ መሀል እንደነገርኳችሁ ግብር ማትከፍሉ ከሆነ የወንጀል ሪከርድ ካለባችሁ እንዲሁም ለማህበረሰቡ የምታሰጉ አይነት ሰዎች ከሆናችሁ ጉድ ሞራል ካራክተር የላችሁም ተብሎ ነው የሚቆጠረው። ስለዚህ አሜሪካ ላይ ቆይታችሁ ወይም በልዩ ኬዝ አሜሪካ ላይ ቆይታችሁ ግሪን ካርድ ማግኘት አትችሉም ማለት ነው። ሌላው የሀገር ጥቅም ነው። ይህ ምን ማለት ነው? ለአሜሪካ ለነሱ ማለት ነው የምትሰጡት ብሔራዊ ጥቅም ወይም ናሽናል ኢንተረስት ምንድን ነው? እናንተ እዚህ አሜሪካ ላይ ብትቀመጡ ወይም ብትቀሩ እና ግሪን ካርድ ብታገኙ ለአሜሪካ የምታመጡት ጥቅም ወይም የምታስገኙት ጥቅም ምንድን ነው የሚለውን ይመረምራሉ። ስለዚህ እኔ ልዩ ኬዝ ወይም ደግሞ ኤክስትራሪ ሰርከምስታንስ ሁኔታ ውስጥ ነው ያለውት የምትሉ ሰዎች ከሆናችሁ አሁን የዘረዘርኩላችሁን 4 ነጥቦች ማሟላት ወይም ጥያቄዎች መመለስ አለባችሁ። ቤዚክ የሆኑ ነገሮች በህጋዊ መንገድ ገብቷል ወይ፣ ኢንስፔክትድ ሆናለች ወይ፣ ክራይም አለባት ወይ ምናምን የሚለውን ነገር ብቻ ሳይሆን ከዛ በተጨማሪ ፖዚቲቭ እና ኔጌቲቭ ነገሮችን እያንዳንዱን ኬዝ በኬዝ ባይ ኬዝ ቤዝስ አሰስ አድርጉ ተብለው ኢንስትራክሽን ወጥቶላቸዋል። ያም ማለት ምንድነው? አንደኛ ለምሳሌ አሁን ሊታዩ የሚችሉ ፖዚቲቭ እና ኔጌቲቭ ነገሮች እያሉ ያሉት በወጣው መመሪያ መሰረት የኢሚግሬሽን ሂስትሪ፣ ከዚህ በፊት የነበረ የኢሚግሬሽን ሂስትሪ። ታዲያ ይህ ፖሊሲ ማለትም የትራምፕ አስተዳደር ያወጣው ይህ አዲሱ መመሪያ ማንን ነው የሚነካው ወይም ማንን ይመለከታል የሚለውን ስንመለከት የመጀመሪያው የቀን ገደብ እንደሌለው ማስታወስ አለባችሁ። ወይም ደግሞ እስከዚህ ጊዜ ያክል ያለ ወይ ደግሞ እስከ እንደዚህ የተባለ ነገር የለውም። ይህ ማለት አሁን አዲስ ለሚያመለክቱ ሰዎች ብቻ ሳይሆን ወይ ደግሞ አዲስ ግሪን ካርድ ለምታመለክቱ ሰዎች ብቻ ሳይሆን ቀደም ብለው አመልክተው ለኢንተርቪው ቀጠሮ የተያዘላቸው እንዲሁም ደግሞ ውሳኔ የተሰጡ ያሉትንም ጭምር እንደሚነካ ተገልጿል። ስለዚህ የአዲሱ የወጣው መመሪያ የጊዜ ገደብ የለውም። አዲስ ለሚያመለክቱም ብቻ አይደለም፣ እንዲሁም ከዚህ በፊት ፕሮሰስ አድርጋችሁ ግሪን ካርድ በእጃችሁ የገባ ያገኛችሁ ሰዎች እንዲሁም ደግሞ ግሪን ካርድ ለማግኘት የኢንተርቪው ቀጠሮ የተሰጣችሁ ወይም አሻራ ለመስጠት ሊሆን ይችላል ቀጠሮ የተሰጣችሁ ሰዎችን ይመለከታል። በተለይ በጊዜያዊ ቪዛ ማለትም በኤፍ1 በትምህርት ቪዛ ሊሆን ይችላል፣ በጉብኝት ቢ1 ቢ2 በምንላቸው አማራጭ ውስጥ ያላችሁ ሰዎች ሊሆን ይችላል፣ እንዲሁም በስራም ሊሆን ይችላል። በኤች1ቢ እና በኤል1 አማራጭ ውስጥ ያላችሁ ሰዎችንም ይመለከታል ማለት ነው። ስለዚህ ይህ አዲሱ መመሪያ ወይም አዲሱ ፖሊሲ ማንን ይመለከታል ለሚለው ጥያቄ መልሱ ይህ ነው። አሁን ይሄ ህግ ሲወጣ ከዚህ በኋላ ነው ወይስ ወደ ኋላ ሄዶ እነዛን ሰዎች ይነካል? እንግዲህ ያ ነው ዋናው ትንሽ ደግሞ አደገኛ የሚያደርገው ይህንን ነገር እሱ ቀን ገደብ አልተሰጠውም። ሪትሮአክቲቭም ነው። ሚኒንግ ከዚህ በፊት ያመለከቱ ኢቨን ኢንተርቪው ያደረጉ ኦር ኢንተርቪው የጠበቁ ያሉ ሰዎች አሁን የሚያመለክቱ ወደፊት የሚያመለክቱ። ስለዚህ አሁን አመልክተው ኢንተርቪው የጠበቁ ሰዎች ካሉ ወደ ኢንተርቪው ሲገቡ እነዚህ ነገሮች ተፈጥሮ ሜሞ ላይ ሌላው ይህ አዲሱ መመሪያ የሚያመጣው ኮንሲኩዌንስ ወይም የሚያመጣው አደጋ ምን ያክል ድረስ ነው? ወይም ደግሞ እኛ በአሜሪካ የምንገኝ የግሪን ካርድ ፕሮሰስ ላይ ያለን ግሪን ካርድ ያለን ሰዎች እንዲሁም በግሪን ካርድ ዙሪያ ያለን ሰዎች የሚደርስብን አደጋ ማለትም ይህ በአዲሱ መመሪያ ምክንያት የሚደርስብን ኮንሲኩዌንስ ምንድን ነው የሚለውን ስንመለከት የመጀመሪያው ሀገር የመልቀቅ ግዴታ ነው። ወይም አዲሱ መመሪያ ሰዎችን
አሜሪካ ውስጥ ሆነው ከማስተናገድ ይልቅ ወደ ሀገራቸው ተመልሰው ማለትም እንደነገርኳችሁ ወደ ትውልድ ሀገራችሁ ተመልሳችሁ በኤምባሲ በኩል ወይም ኮንሱላር ፕሮሰሲንግ በኩል እንድትከታተሉ ወይም እንድንከታተል የሚያደርግ አዲስ አስገዳጅ መመሪያ ነው። ስለዚህ የመጀመሪያው የሚያመጣው ኮንሲኩዌንስ ወይም ከባድ አደጋ ሀገርን ለቀን እንድንወጣ ነው የሚያደርገው። በሁለተኛ ደረጃ የእገዳ ህግ ነው። ይህ ምን ማለት ነው? ከ3 እስከ 10 ዓመት በሚደርስ ደረጃ እገዳ ሊደርስብን ይችላል። በምን ምክንያት ነው? አንድ ሰው የቪዛ ጊዜው አሳልፈው ወይም ደግሞ አውት ኦፍ ስታተስ ሆኖ ከቆየ ማለትም በአሜሪካ ሆኖ ማለት ነው ወደ ሀገሩ ሳይመለስ አሜሪካ ላይ ኦቨርስቴ ሊሆን ይችላል ወይም አውት ኦፍ ስታተስ ያለምንም ስታተስ ያለምንም ህጋዊ ሁኔታ አሜሪካ ላይ ከቆየ ማለት ነው ወደ ሀገሩ እንዲመለስ ይደረጋል። እንዲሁም ወደ ሀገሩ ተመልሶ እገዳ ይጣልበታል ማለት ነው። እንደነገርኳችሁ አውት ኦፍ ስታተስ ሆኖ መቆየት አሜሪካ ላይ አይቻልም። ስለዚህ በዚያ ያክል ደረጃ የቆየ ሰው ከሆነ ከ3 እስከ 10 ዓመት በሚደርስ ደረጃ በምንም አይነት ሁኔታ በቱሪስትም ሊሆን ይችላል በምንም አይነት ሁኔታ ተመልሶ ወደ አሜሪካ እንዳይገባ ባን ይደረጋል ወይም እገዳ ይጣልበታል ማለት ነው። ስለዚህ ይህ አዲሱ መመሪያ የሚያመጣው ኮንሲኩዌንስ ቀላል የሚባል አይደለም። በሁለተኛ ደረጃ ሊያመጣ የሚችለው ኮንሲኩዌንስ ወይም አደጋ ይህን ይመስላል። ሌላው የሶስተኛ ደረጃ የሚያመጣው ኮንሲኩዌንስ ይግባኝ መብት የለንም ወይም የይግባኝ መብትን ያሳጣል። በኤምባሲ በኩል ቪዛ ውድቅ ከተደረገባችሁ ወይም ወደ ሀገራችሁ ማለት ነው ተልካችሁ ለግሪን ካርድ አመልክታችሁ ወይም ለቪዛ አመልክታችሁ ውድቅ ቢደረግባችሁ ወይም ዲናይ ቢደረግባችሁ ወደ ፍርድ ቤት ጉዳዩን ወስዳችሁ መከራከር እንዲሁም ይግባኝ መጠየቅ አትችሉ። ሙሉ በሙሉ አንዴ ከተወሰነ ተወሰነ ነው። ኦልሬዲ ሀገራችሁ ላይ ስለሆነ ያላችሁት ምንም የምትከራከሩት ነገር የለም። አሜሪካ ላይ ሆናችሁ ከሆነ ግን የጉዳይ እየጠየቃችሁ ያላችሁት ወይም ለቪዛ ወይም ለግሪን ካርድ እየጠየቃችሁ ያላችሁት ብትከለከሉ እንኳን ጠበቃ ይዛችሁ መከራከር እንዲሁም ማስመለስ መብታችሁን እንዲከበር ማድረግ ወይም ይግባኝ መጠየቅ ይቻል ነበር። ስለዚህ ይህን ነገር ያስቀራል ማለት ነው። ስለዚህ አዲሱ መመሪያ የሚያመጣው ኮንሲኩዌንስ ወይም የሚያመጣው ጉዳት አደጋ እጅግ በጣም ትልቅ ነው ወይም እጅግ በጣም ሰፋ ያለ ነው እና እንደ ቀልድ የሚታይ አይደለም። የሚያደርጋቸው ነገሮች አሉ። አሁን ያነሳኸው ሚሹ ዲስከስ አደርገዋለሁኝ። ግን ኢንጀነራል ይሄ ሜሞ ምንድን ነው መጥፎነቱ? እዚህ ሀገር ያሉትን ሰዎች ግሪን ካርድ ፕሮሰስ እያደረጉ ኦር ለማድረግ ያሰቡ ሰዎችን ፎርስ ያደርጋቸዋል ከሀገር እንዲወጡና በኤምባሲያቸው በኩል ፕሮሰስ እንዲያደርጉ። እንግዲህ አንዱ ዋናው ትልቁ መጥፎ ነገር እሱ ነው። ወደዛ ወደ ሀገራቸው ሄደው ደግሞ ኮንሱላር ፕሮሰሱን ሲያደርጉ አሁን እንደምናውቀው በጣም ወረፋ አለ። በኤምባሲ በኩል ግሪን ካርድ ለማግኘት ኦልሬዲ 2 ዓመት 2 ተኩል ከዛ በላይ እየጠበቁ ያሉ ሰዎች ሁሉ አሉ። ስለዚህ አዲሱ መመሪያ ይህን ይመስላል። አሁንም ያሻሻሉት ነገር ማለትም አሜሪካ ውስጥ ሆኖ ፕሮሰስ ማድረግ ለሚፈልግ ሰው ግዴታ ከአሜሪካ መውጣት ለማይችል ሰው ያስቀመጡት የመጨረሻ አማራጭ ይህን ይመስላል። ስለዚህ በአሜሪካ የምንገኝ በግሪን ካርድ አማራጭ ወይም በግሪን ካርድ ዙሪያ ያለን ሰዎች ምን እናድርግ ለሚለው 3 የመፍትሄ ሀሳቦች አሉ። የመጀመሪያው ያለ ጠበቃ ወይም ያለ ህግ የሚያውቅ ሰው ባታመለክቱ ይመከራል። አሰራሩ በከፍተኛ ሁኔታ እየተቀያየረ ወይም እየተለዋወጠ ስለሆነ ያለው አዲስ ህግ መቼ እንደሚወጣ አታውቁትም ወይ ደግሞ ፕሮሰስ ላይ ሆናችሁ አዲስ ህግ ሊወጣ ይችላል። በዚህ መሀል ምን ማድረግ እንዳለባችሁ ላታውቁ ወይም ግራ ልትጋቡ ልትደናገሩ ስለምትችሉ አዲስ ፕሮሰስ የምትጀምሩም ከሆናችሁ ፕሮሰስ ላይ ያላችሁ ሰዎችም ከሆናችሁ ጠበቃ መያዝ የመጀመሪያው አማራጭ ነው። ሁለተኛው ደግሞ ካልሆነ መለሳለሁ በሚሉ ፊሊንጎች ወይም በሚሉ ስሜቶች ወደ ኢትዮጵያ ህጉን አክብራችሁ ባትሄዱ ሪኮመንድ ማድረግ ነው፣ እንደ ግሌ ማለት ነው። ምክንያቱም ወደ ትውልድ ሀገራችሁ ወደ ኢትዮጵያ ሄዳችሁ ማመልከቻችሁ ውድቅ ቢደረግ ይግባኝ የመጠየቅ መብት የላችሁም። ስለዚህ ይህንን በጣም በትልቅ ፖይንት እንድትይዙልኝ ይፈልጋለሁ። ስለዚህ ካልሆነ መለሳለሁ ችግር አለው ኢትዮጵያ ሄጄ ጠይቃለሁ፣ ካልሆነ በሌላ አይነት አማራጭ መለሳለሁ የሚሉ ነገሮች ማዘናጊያ ሊሆኑ ስለሚችሉ ወይም ጥፋት ሊያሰራችሁ ስለሚችሉ ይህንን ከግምት ውስጥ ማስገባት አለባችሁ። ሌላው ሶስተኛ ልታደርጉ የምችሉት የመጨረሻው አማራጭ ማለት ነው ህጋዊ ስታተስን ጠብቆ መቆየት ነው። ይህ ምን ማለት ነው? የግሪን ካርድ ማመልከቻ አስገብቻለሁ እና አሁን ያለኝ ስታተስ ለምሳሌ በትምህርት ሊሆን ይችላል ወይም በቱሪስት ቪዛ ሊሆን ይችላል ብቻ ያላችሁን አሁን ላይ ያላችሁን ስታተስ ገና ለገና ለግሪን ካርድ አፕላይ አድርጌያለሁ ማመልከቻ አስገብቻለሁ እና እንደፈለኩኝ መሆን እችላለሁ፣ ይሄኛው ስታተስ ኦልሬዲ ጥቅም የለውም የሚሉ አስተሳሰቦችን ብታስቀሩ ሪኮመንድ ማድረግ ነው። ስለዚህ አጠቃላይ ያለው አዲሱ መመሪያ ዙሪያ የወጣው የመጨረሻ አማራጭ ወይም የትራምፕ አስተዳደር ያደረገው ማሻሻያ ይህን ይመስላል። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ አዲሱ የትራምፕ አስተዳደር ወይም ዩኤስሲአይኤስ ያደረገው ማሻሻያስ ምን ትላላችሁ? ሀሳባችሁን ኮሜንት
ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር ከዩኤስ አዳዲስ ህጎች ጋር የተገናኙ ቪዲዮዎች ስለሆነ የምናዘጋጀው በአሜሪካ የምትገኙ ኢትዮጵያ ማለትም በምንም አይነት ሁኔታ ላይ በግሪን ካርድ በአሳይለም እንዲሁም በህጋዊም ሆነ በህገ ወጥ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ እያደረጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እንደሆነ ስለምረዳ አዳዲስ የሚወጡ አፕዴቶች አዳዲስ የሚወጡ ማሻሻያዎች ሲኖሩ ቶሎ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ላይክ እያደረጋችሁ እንደወደዳችሁት እየጠቀማችሁ እንደሆነ አሳውቁኝ። በቀጣይ በሌላ መረጃ በሌላ ቪዲዮ እንገናኛለን። መልካም ጊዜ